የመጣ ነው የምስራቅ አማራ ቀጠናውን ያሉ የሚዲያና ኮሙኒኬሽን በተለይም የኮሙኒኬሽን መዋቅሩን በሚዲያና ኮሙኒኬሽን ስራዎቻችን አኳያ አጠቃላይ የዲጂታል ሚዲያውን አጠቃቀምና አስተዳደር በተመለከተ እንዲሁም የህዝብ ግንኙነት ጽንሰ ሀሳቦች ምንድናቸው የሚሉትን ጠቅላላ ያለ የአቅም ግንባታ ስልጠና ለመስጠት ነው መተን የነበረ። እንግዲህ ደሴ የፍቅር፣ የሰላም፣ የመተሳሰብ ከተማ ነች። ከደሴ ብዙ ነገር መማር የምንችልባት ሀገር ነች። ደሴ መርጠን የመጣ ነው እግረ መንገዱን ፍቅርንም ሰላምንም ተምረን ለመሄድ አስበን ነው። ዛሬ ደግሞ ከስልጠናችን ባሻገር ደሴ ከተማ ላይ ያሉ የመንግስታችን ኢኒሼቲቮችን ለማየት ሞክረናል። ካየናቸው አኳያ አንደኛው የመሶብ አንድ ማዕከል አገልግሎት ነው። መሶብ አንድ ማዕከል አገልግሎት የመንግስት ለህዝብ የሚሰጣቸውን አገልግሎቶች በተበታተነ መንገድ የነበረውን በተለይም ደግሞ ህዝባችን ላይ እየተፈጠሩ ያሉትን የመልካም አስተዳደር ችግሮች ሊቀርፍ በሚችል አካሄድ ዲጂታላይዝ ተደርጎ አገልግሎቶች በአንድ ማዕከል እንዲያገኙ የተደረገበት ነውና ደሴ ከተማ ላይ እውነት ለመናገር በአጭር ጊዜ ታስቦ በአጭር ጊዜ ተፈጽሞ አገልግሎት እየሰጠ ያለ መሶብ አንድ ማዕከል አገልግሎት አይተናልና በጣም ደስ ብሎናል። ባየነው በተመለከተነው ነገር መስራት ከቻልን አቅም አለን የሚለውን ያየንበት ነውና ደሴ ላይ ያየነው መሶብ አንድ ማዕከል አገልግሎት ፍጥነትን፣ ጥራትን ያየንበት ነው። በተለይ ደግሞ ካየዋቸው በጣም ደስ ያለኝ ተገልጋዮችም ሆነው አገልግሎት ተቀባዮች ሆነው አገልግሎት ሰጪዎች በተለይ ሴቶቹ አገልግሎት በሚሰጡበትም
አገልግሎት በሚቀበሉበትም ወቅት ህፃናት ልጆቻቸው ዲስተርብ እንዳይሆኑባቸው ከነሱ ተነጥለው የእናትን ፍቅር ሳያጡ እዛው አገልግሎቱን እያገኙ ከእናታቸው ጎን ሆነው ማረፊያ ቦታ ተዘጋጅቶላቸው የህፃናት ማቆያ ማየታችን በጣም ደስ ብሎኛል። ጥራቱንም አይተናል። በጣም ደስ የሚል ነው። ማረፊያ ቦታ አላቸው፣ የእናቶች ማጥቢያ ቦታ አላቸውና እሱ በጣም ጥሩ ነገር ነው ያየነው። ከዛ ባሻገር መሰብ አንድ ማዕከል አገልግሎት ካየናቸው የገቡት የክልልም የከተማ አስተዳደሩም ሆኖ የፌዴራል ተቋማት የሚሰጡበትን አገልግሎት ኮንትሮል ሩሙን ያየንበት መንገድ ማንም ሰው ምንም እንኳ ሰው ለህሊናው ተገዥ መሆን እንዳለበት ቢታመንም ከመጣንበት ትሬንድ አኳያ ግን ምን ያህል ዲጂታላይዜሽኑ ምን ያህል ክትትል እንደሚያደርግ ምን ያህል ቁጥጥር እንደሚያደርግ ማንኛውም ተገልጋይ አስፈላጊውን አገልግሎት ሲያገኝ እንግዲህ በአባቶቻችን ብሂል እንደምናውቀው ከፍትፍቱ ፊቱ የሚለውን ጭምር አብሮ አስተሳስሮ እየተፈታ ያለ አገልግሎት እያገኙበት ያለበት ማዕከል መሆኑን አይተናል። ከዛ ባሻገር እዚህ ማዕከል ላይ ያየነው ደሴ እንግዲህ ጀማሪ ናት በስማርት ሲቲ። ከዛ ጋር ተያይዞ ደሴ ከተማን 70% ኮንትሮል ሊያደርግ የሚችል ሲሲቲቪ ካሜራውን ኮንትሮል ሩሙን ያየንበት ሁኔታ አለና ይሄ ሲቹዌሽን ሩም እኛ በጣም ትልቅ ነገር ነው የተማርንበት። ምናልባትም እዚህ ላይ ስናየው ካሜራው ላይ ያለውን ነገር ስናየው ትንሽ ነገሮች ብቻ አይቶ የሚያልፍ ነው የሚመስለው፣ ግን ዙም እያደረጉ ሲያሳዩን ምን ያህል ከከተማ ወጥተው ተራራ አካባቢ ያሉትን ጭምር ሊያዩ የሚችልበት ከዛ ባሻገር የሚሰጠው አገልግሎትም እንዲሁ ካሜራ በካሜራነቱ ቪዲዮውን ማሳየት ብቻ ሳይሆን በዛ ውስጥ ያሉ አገልግሎቶች ከፍተኛ እንደሆኑ አይተናል። ወንጀልን መከላከል የቻልንበት ሁኔታ አለ። ደህንነታችንን እንድንጠብቅ የተደረገበት ሁኔታ አለ። ከዚህ ስራ አስኪያጁም ሲገልጹልን እንደነበረው ስርቆትን እጅ ከፍንጅ ሌቦች፣ ወንጀለኞች የሚያዙበትን ሂደት የተረጋገጠበት ሂደት ነውና ደሴ ከተማ ላይ መንግስታችን የቀረጻቸውን ኢኒሼቲቮች በውጤታማነት እየተፈጸሙ እንደሆነ እነዚህ ሁለት ያየናቸው ኢኒሼቲቮች ትልቅ ማሳያ ናቸውና በርቱልን፣ ጠንክሩ። ከዚህ በላይ ትልቅ ነገር እንጠብቃለን። በተለይ ደግሞ የመረጃ አያያዝ ስርዓታቸውን በጣም አድንቀናል። መረጃዎቻችን ብዙ ጊዜ ክላውድ ላይ መረጃ ማስቀመጥ ከፍተኛ ዋጋ የሚጠይቅ መስሎ ስለሚታየን መረጃን ሀብት ነው የምንበትም ተገቢውን ቦታና ጊዜ አግኝቶ ተገቢውን መረጃ በተገቢው ወቅት ማግኘት ላይ ችግሮች ነበሩ። አሁን ላይ ግን ከዚህ ሲቹዌሽን ሩም ያገኘሁት የመረጃ አያያዝ ስርዓት ክላውድንም ጭምር እየተጠቀማችሁ እንደሆነ ከሰርቨሩ ባሻገር ክላውድ ላይ የሚቀመጡ መረጃዎች ምንም አይነት ስፔስ ሳይጠይቁ ግን መረጃዎቻችን በፈለግነው ሰዓት የምናገኝበት አስተዳደር ገንብታችኋልና ይሄ ተጠናክሮ መቀጠል መቻል አለበት። በዛሬው በደሴ ከተማ ያየነው በተለይ ከሁለት ጉዳዮች ላይ እውነት ለመናገር ደሴ ትልቅ ከተማ ነው። ያንን ትልቅ ከተማ ደግሞ ሊመጥኑ የሚችሉ ስራዎች እየተሰሩ መሆኑን አይተናል። ካየናቸው ስራዎች መካከል የመሶብ አንድ አገልግሎት ማዕከልን በተመለከተ እስካሁን ህዝብ ሲያማረረን የነበረው የተገልጋዩ በተለያየ ቦታ የሚንከራተትበትና እንደዛም ሆኖ ችግሮች የማይፈቱበት ነበር። አሁን ግን የፌዴራልንም የክልልንም ከተማ የሚሰሩ ስራዎችንም ለተገልጋዩ በአንድ አካባቢ ሁሉንም ተግባሮች በአጭር ጊዜ እንዲፈጸምለት ከዛ በተጨማሪ ደግሞ በጣም አፋጣኝ የሆነ ፈጣን የሆነ አገልግሎቶች እየተሰሩ ነው። ከጀመረ ትንሽ ወርም ቢሆነው አሰራሩን በተመለከተና እየተሰሩ ያሉ ስራዎች በጣም ለሌሎቹ ተሞክሮ የሚሆኑ ሌሎቹም ከተማዎች ከዚህ ተሞክሮ ወስደው የሚያሰፉበት ሁኔታ ስላለ ደሴ ጥሩ የልማት ስራዎች እየተሰሩ ያሉበት ሁኔታ እናያየ ነው። ሌላው ከዚህ ከማዕከል ያየነው የስማርት ሲቲ ነው። እንግዲህ ስማርት ሲቲን ያየንበት ሁኔታ አጠቃላይ የከተማዋን ሁለንተናዊ ነገር የምንከታተልበት በዘመናዊ ቴክኖሎጂ ታግዞ ሁሉንም ነገር እየተከታተለ ያለ ሰው የሚሰራቸውን ስራዎች ብቻ ሳይሆን የከተማውን አጠቃላይ የስራ እንቅስቃሴ እየተከታተሉ ለሚመለከተው ወሳኝ አካል ያለምንም ልፋት በቴክኖሎጂ የሚደርስበትና በተለይ ከሰላም አኳያ ደግሞ አሁን ያለንበት ትንሽ የሰላም ችግሮችም ስላሉ ሌብነቶችም ስላሉ እነዛን በአግባቡ የሚቆጣጠርና ለህዝቡ አለይታ የሚሆን አንድ ትልቅ የህዝብ ፕሮጀክት መሆኑን ያየነው። አጠቃላይ ያሉ ስራዎች በጣም የሚያበረታቱና ለቀጣይ ከዚህ በላይ እንድንሰራ የሚያነቃቁ ናቸው። ባየነው ነገር ደስተኛ ነኝ።